ጤና ይስጥልኝ እንዴት አላችሁ ቤተሰቦች? ፕሬዚዳንት ዶናልድ ትራምፕ ሲጠበቅ የነበረውን ሀሳባቸውን አቅርበዋል። እሳቸው ምንድን ነው ያሉት? በጣም በርካቶች መነጋገሪያ ያደረጉት ጉዳይ ሆኗል። ግን ትራምፕ በእርግጥም ያሉት ነገር ያሳኩታል ወይ? በእርግጥም የእሳቸው ሀሳብ ልክ ነው የሚሉ ጥያቄዎች እየጠየቁ ነው። እናንተ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ውድ ቤተሰቦች የእናንተ ላይክ፣ ሰብስክራይብ፣ ሼር ማድረግ ትልቅ ሚና አለው። አንድም የዛባ መረጃ አላጋራም እንደምታውቁት። እናንተም ዛሬ በጣም በሰፊው ኮመንት አድርጉ፣ እኔ ምላሽ ሰጣችኋለሁ። እናንተ ሼር ስታደርጉ ዩቲዩብ በራሱ ከመንድ ያደርጋል እና መነቃቀቶች አሉ ከሰሞኑ። ስለዚህ ያ ማለት ምንድነው የእናንተ ኤንጌጅመንት ከፍ እያለ በሄደ ቁጥር የመጣ ውጤት ስለሆነ እሱን እንድታረጉ ጠይቃችኋለሁ። አውቃለሁኝ። ዛሬ በጣም ራፓፕ የሚያደርግ በጣም ፈጠን እያልኩ ነው መረጃዎቹን ብነግራችሁ፣ በትንታኔ መልክ ሳይሆን መረጃው እንዲደርሳችሁ ነው። ምክንያቱም ፕሬዚዳንት ዶናልድ ትራምፕ አወዛጋቢ ሀሳብ ሰጥተውናል። ዓለም በጣም ስጠብቅ የነበረ ልክ 24 ሰዓት ሲሞላው ትራምፕ ትላንት ነበረ ስምምነቶች ተደረጉ የሚል ተስፋ የተጣለበት ማምሻውን አካባቢ ወደ 3 ሰዓት፣ አሁን ደግሞ ይህን ሰዓት በጠበቀ መልኩ በሚመስል መንገድ 12 ሰዓት ከ40 አካባቢ ይህን ሀሳብ ይፋ አድርገዋል። ፕሬዚዳንት ዶናልድ ትራምፕ ምንድነው ይፋ ያደረጉት? ግራ የሚያጋባ ነገር ነው ይፋ ያደረጉት። በዋነኝነት ኢራን ኒውክሌር ጦር መሳሪያ በፍጹም ሊኖራት አይችልም እንዳታስቡት የሚል ነው። ከዛ ውጭ ደግሞ ሆርሙዝ ሰርጥ በአስቸኳይ መከፈት አለበት፣ ይከፈት አለም ዶወር የሚል ሀሳብ ነው የሰጡት። በሁለቱም አቅጣጫ ማለትም በሆርሙዝ ገደብ የለሽ እንቅስቃሴ መርከቦች እንቅስቃሴ እንዲደረግ እፈልጋለሁ ብለዋል። ሆርሙዝ ላይ ምንም አይነት ክፍያ መደረግ የለበትም፣ መፈጸም የለበትም። ይሄ ደግሞ ኢራንን በትክክል የሚመለከት ነው። ሁሉም የውሃ ውስጥ ፈንጂዎች መክሸፍ አለባቸው። የማያከሽፏቸው ከሆነ እኛ ገብተን በአደገኞቹ ኃይሎቻችን እናከሽፋቸዋለን። ማለትም እነዚህ ወተር ውስጥ ያሉ የሚገኙ ማይኖች ማለት ማይን ይባላሉ። ውሃ ውስጥ የሚቀበሩ ናቸው፣ ፈንጂዎች ናቸው። እነሱ መጽዳት አለባቸው ነው። እነሱ ካልተወገዱ እኛ እርምጃ እንወስድበታለን ነው የሚሉት። የቀሩትን ፈንጂዎች በእርግጥ ብዙ አልቀራቸውም ነው ያሉት፣ ግን ብዙ ነው ያላቸው። ኢራን እነሱን ታስወግድ ትገደዳለች ይላል። ሆርሙዝ ላይ የቆሙ መርከበኞች ቤተሰቦቻቸው ጋር እንዲገናኙ እድል ፈጥረናል፣ መንቀሳቀስ ጀምራሉ፣ ኦልሬዲ ፕሮሰስም ተጀምሯል የሚል ሀሳብ ሰጥተዋል። የመጨረሻው ውሳኔ ግን በሲቹዌሽን ሩም ውስጥ ሆነን እንግዲህ የምናረጋግጥ ይሆናል ብለዋል። ይሄ ማለት ግን ፕሬዚዳንት ዶናልድ ትራምፕ ግልጽና ግልጽ ያለ ወይም ደግሞ ትክክለኛ መረጃ ለዓለም ሰጡ ማለት አይደለም። ትንሽ አስቸጋሪ ሁኔታዎች ናቸው ያሉት። ምክንያቱም እንደዚህ አይነት ነገሮች እንደሚባሉም ግልጽ ነበር። አሁን ግን ትራምፕ ይሄን ብለዋል። የትራምፕስ አናውንስመንት ከምስ አመድ ዲፌንስ ፍሮም ኢራን። የኢራን ፖለቲከኞች እንግዲህ በተለያየ አጋጣሚ ጥያቄያቸውን እያነሱ ነው የሚገኘው። የአሜሪካ ሰጀስት ሜጀር ፕሮሰስ ኦፍ ቶክስ ቢትዊን ዩኤስ ኤንድ ኢራን፣ በኢራንና በአሜሪካ መካከል ያለው ድርድር በተወሰነ መጠን በበጎ እየሄደ ነው የሚል መረጃ እየተጋራ ባለበት አጋጣሚ ፈንዳመንታል ዲማንድ ፎር Iranians was the lifting of the blockade in the Strait of Hormuz, which they described as an act of piracy የሚል መረጃ ነው የተጋራው። እንግዲህ ሊፍት ብሎኬጁ ሆርሙዝ ላይ የተዘጋው መስመር መከፈት አለበት። ሁለቱም የሚፈልጉት ነው። ኢራንም ትፈልገዋለች፣ አሜሪካም ትፈልገዋለች። እነሱ ብቻ አይደሉም፣ ዓለምም ይፈልጉታል። እንደነ ቻይና እንደነ ራሽያ ያሉት የራሽያ በእርግጥ በኮቴሽን ውስጥ መግባት አለበት ይፈልጉታል። ግን ኢራን ፖለቲከኞች ፓይረሲ ተጀምረዋል ወይም ደግሞ በዚህ በፓይረሲ ነው የባህር ላይ ውንብድና ተጀምረዋል የሚል ጥያቄ ነበረ እያነሳቸው የሚገኙ እንግዲህ የኢራን ፖለቲከኞች አሁንም በምንም ሁኔታ በእኛ በኩል ያለውን ሰርጥ እንከፍታለን ብለዋል። እንግዲህ ያ ማለት በእነሱ በኩል ተከፈተ ማለት በደቡባዊ በኩል ያለው ተከፈተ ማለት በሰሜን ያለውን የአሜሪካ ጦር ያለበትን ደግሞ እሱን መክፈት ያስፈልገዋል ነው። ፌክ ቪክትሪ የሚል ደግሞ መረጃ ወጥቷል። ፌክ ቪክትሪ ኢራን ሶርስ ትራምፕ ክሌምስ በፖቴንሻል ዲል ኮንዲሽንስ። ፕሬዚዳንት ዶናልድ ትራምፕ ቀደም የነገርኳችሁን እንግዲህ ላለመድገም ከዚህ ከኒውክሌር ጋር ከስትሬት ኦፍ ሆርሙዝ ጋር ከአሴቶች እና ወይም ደግሞ ከማይኖች ጋር ከተቀበሩት ጋር ፈንጂዎቹ ማለት ነው ከእነሱ ጋር በተገናኘ ፕሬዚዳንት ዶናልድ ትራምፕ የሰጧቸው ሀሳቦች ፌክ ቪክትሪ ወይም ደግሞ ፌክ ቪክትሪ ወይም የውሸት ድል፣ የማይሆን ድል፣ የአስመሳይነት ድል የሚል ሀሳብ ነው የሰጡት የኢራን ምንጮች ናቸው ያሉት። ምክንያቱም ፕሬዚዳንት ዶናልድ ትራምፕ ያስቀመጡት ነገር ፋርስ ኒውስ ያስቀመጠው ነው የምነግራችሁ። ፋርስ ኒውስ ያስቀመጠው ፕሬዚዳንት ዶናልድ ትራምፕ ያስቀመጧቸው ሀሳቦች በሙሉ ኮንዲሽን አድርገው ያስቀመጧቸው ሚክስ ኦፍ ትሩዝ ኤንድ ላይስ፣ እውነትም ናቸው ውሸትም ናቸው። በእውነትና በውሸት መካከል ያደረጉት ነገር ነው ወይም ቀላቅለው ሀሳብ ሰጥተዋል። this is a fake victory የሚል ፋርስ ኒውስ አስነብበዋል ማለት ነው። especially the source said Trump's assertion that Iran's enriched material would be destroyed is fundamentally baseless። ትራምፕ አንድ ጉዳይ አንስተዋል።
ኢራን ኒውክሊየር ወይም ደግሞ ዩራኒየም የበለጸገው ሙሉ በሙሉ መጥፋት አለበት፣ መወገድ አለበት የሚል ሀሳብ ሰጥተዋል። ከኢራን ፖለቲከኞች በኩል ያለው ግን ፈንዳሜንታሊ this is wrong, never we are going to doing that የሚል ሆኗል። ስለዚህ ፈንዳሜንታሊ ቤዝለስ ነው ማለት ነው። በዩራኒየም ጉዳይ ላይ እነዚህ ሀገራት አልተወያዩ ማለት ነው፣ አሜሪካና ኢራን። ስለዚህ ምንድን ነው የሚያወሩት ትራምፕ ከተባለ እንደሚሉት አይነት ነው፣ ሂፖክራት እየሆኑ መጥተዋል የሚል ነው። Iran must open, let's say, Hormuz without charging fees is also not reflected in the direct agreement. አስባችሁታል? ሁለቱ ነገሮች የኢራን ፖለቲከኞች እና የአሜሪካ ፖለቲከኞች በሁለቱ ጉዳዮች ላይ አልተስማማንም ነው የሚሉት። ከፋርስ ኒውስ በኩል የወጣ መረጃ የኢራን ፖለቲከኞች አንደኛ የኢራን ፖለቲከኞች ምንድን ነው የሚሉት ሆርሙዝ ሰርጥን ስለማስከፈት በሁለቱም በኩል ስምምነት አለ፣ ስለመከፈት ዝግጁ ነን ብለዋል። ኢራንም አሜሪካም ዝግጁ ናቸው። ግን ፕሮብለም በሆርሙዝ ሰርጥ በኩል የሚያልፉ መርከቦችን ስለማስከፈል አታስቡት፣ ይሄ የኛ የሉዓላዊነት ጉዳይ ነው የሚል ሀሳብ አለ። ስለዚህ አልተወያየንበትም። ማስከፈልና አለማስከፈል ስለሚለው ጉዳይ በአግሪመንት ውስጥ ትናንትና ይፋ በተደረገው ዓለም በተደሰተችበት ላይ አልተካተተም የሚል ነው። ሁለተኛ ዩራኒየምን አሳልፎ መስጠት ወይም ደግሞ ዲስማንትል ማድረግ፣ ይሄ የበሬ ወለደ ትርክት ነው። ስለዚህ እነዚህ ሀገራት አሁን ድጋሚ ወደ ጦርነት የመግባታቸውን ጉዳይ የሚያረጋግጥ ነው። ፕላስ ፕሬዚዳንት ዶናልድ ትራምፕ ሲቹዌሽን ሩም ውስጥ ናቸው። ከትንሽ ቆይታ በኋላ ይፋ የሚያደርጉት ነገር አለ። እሱም ይዤላችሁ መለሳለሁ። ትራምፕ እንግዲህ ብዙ ነገሮች failed to mention other important provisions of the drug deal, including the release of billions of dollars of Iranian assets and a full ceasefire in Lebanon. እነዚህ ነው እንግዲህ አስቸጋሪ ሁኔታዎች። አንደኛ ትራምፕ አሴቶች ፍሪዝ ስለማድረግ ወይም አንፍሪዝ ስለማድረግ ስለመልቀቅ አሜሪካ ማነጅ ኢራን 20 ቢሊዮን አሜሪካ ዶላር ገንዘብ አላት በዓለም ዙሪያ፣ እሱን የመልቀቅ እንዲለቀቅ ሀሳቦች ነበሩ። ስለሱ አላነሱም። ሊባኖስ ላይ ተኩስ አቁም እንዲደረግ ጠይቀን ነበረ፣ እሱንም አላነሱትም የሚል ሀሳብ ነው የተጋራው። IAEA የዓለም አቀፉ የኢነርጂ ድርጅት መረጃውን ነው ነግራችሁ እንግዲህ ሰጀስትስ ካዛክስታን ኩድ ስቶር ኢራንስ ኢንሪችድ ዩራኒየም፣ ካዛክስታን የኢራንን የተብላለውን ዩራኒየም ስቶር ልታደርግ ትችላለች፣ ልታስተናግድ ትችላለች፣ ልትይዝ ትችላለች የሚል ሀሳብ የዓለም አቀፉ የአቶሚክ ኃይል ድርጅት IAEA እንግዲህ ራፋኤል ግሮሲ ናቸው ያሉት። እንዴትና በምን ሁኔታ በምን አጋጣሚ የሚለውን ጥያቄ የሚያስነሳ ጉዳይ ሆኗል። ኢንሪችድ የሆነውን አንደኛ ኢራን በፍጹም ስለዚህ አይነት ጉዳይ ላይ እኛ አልተወያየንም የሚል ሀሳብ አምጥተዋል። ግን ደግሞ IAEA ገለልተኛ መሆን ሲገባው አሁን በተመሳሳይ የኢራንን አሳልፋ ስለመስጠት ለዛውም ወደ ካዛክስታን የሚል ሀሳብ አለ። Anyway, Kazakhstan is willing to store Iran's stockpile of nuclear weapons and enriched uranium in the event of US-Iran deal, according to the head of the UN nuclear watchdog የሚል ሀሳብ ነው ያለው። ካዛክስታን እንግዲህ ፈቃደኛ ናት። በኢራንና በአሜሪካ መካከል ንግግር ሲደረግ፣ ስምምነቶች ሲደረጉ ኢንሪችድ የሆነውን የተብላለውን ዩራኒየም ለማስተናገድ ፈቃደኛ ናት የሚል ሀሳብ ነው የተሰጠው። ለፋይናንሻል ታይምስ ነው እንግዲህ ራፋኤል ግሮሲ ያስቀመጡት ማለት ነው፣ ወይም ቺፉ የIAEA የኢንተርናሽናሉ የአቶሚክ ኃይል ድርጅት ማለት ነው። እንግዲህ ራፋኤል ቺፍ ኦፍ IAEA ራፋኤል ግሮሲ ሳይድ ካዛክ ፕሬዚደንት ቃሲም ጆማርት ቶኪየቭ relayed the offer to him during the meeting in Astana this week. በአስታና በዚህ ሳምንት በተደረገው ስምምነት እንግዲህ የቀረበለትን ሀሳብ ተቀብለዋል። ቃሲም ጆማርት ቶኪየቭ ተቀብለውታል ነው። ካዛክስታን hosts an international control bank of low enriched uranium to ensure fuel supplies for power station in IAEA member state and to prevent nuclear proliferation. እንግዲህ ኒውክሌር እንዳይብላላ በማድረግ ወይም ደግሞ አሳልፎ መስጠት ፕሮሊፌሬሽን ነው NPT የሚባለው አለ NPT የሚባል ነን ፕሮሊፌሬሽን ትሪቲ የሚባለው የጦር መሳሪያ ለሌሎች ሀገራት ወይም የኒውክሌር ጦር መሳሪያ ኤነርጂ ዲሆኑን አሳልፈው አለመስጠት ስምምነት አለ በዓለም አቀፍ ሕግ መሰረት። ከአምስቱ ውጪ ማለት ከቻይና ከሩሲያ ከአሜሪካ ከእንግሊዝ እና ከፈረንሳይ ውጭ ያለው ማንም መብት የለውም ተብሎ ይታሰባል። ግን በዓለም ላይ 9 ሀገራት እንደምታውቁት ይሄን አደገኛ የጦር መሳሪያ ይዘዋል። we have a place where this Iran's enriched uranium could be stored safely on arrangement Grossi put it
እንዲፈወስ የሚል ሀሳብ ተቀምጧል። እንግዲህ ቦታውም አለን አቅሙም አለን የሚል ሀሳብ ነው የሰጡት የካዛክስታኑ ፕሬዚዳንት። ትራምፕ አናውንስመንት እንግዲህ በእንደዚህ አይነት በውጥረት ሰዓት ላይ ይፋ ያደረጉት ጉዳይ ስለሆነ እጅግ አስቸጋሪ ነው። የኢራንን ጉዳይ ብቻ አይደለም፣ የእስራኤል ጉዳይ ብቻ አይደለም። ፕሬዚዳንት ዶናልድ ትራምፕም ሄድ መለስ ፖለቲካ መከተላቸው በጣም አስቸጋሪ ሆኗል የሚሉ መረጃዎች ነው እየወጡ የሚገኘው። ግን ፕሬዚዳንት ዶናልድ ትራምፕ አሁንም ሲቹዌሽን ሩም ውስጥ ናቸው የሚገኙት። ምንድን ነው የሚያወሩት? ምን እያደረጉ ይሆን? ዊዶንት ነው። ከዚህ በፊት በድርድር መሀል ላይ እና እንደዚህ አይነት ወሳኝ ጊዜያት ናቸው በተባሉበት አጋጣሚ ጥቃት መሰንዘራቸውን እናስታውሳለን እና ከዚ አንጻር አስቸጋሪ ሁኔታዎች ሊፈጠሩ ይችላሉ። በዛ ላይ የሊባኖስ ጉዳይ፣ በዛ ላይ የጋዛ ጉዳይ በጣም ፈታኝ ሆኗል። እንግዲህ ውድ ተመልካቾቻችን እንግሊዝኛውን ሞር እንትን እምላችሁ ለእናንተ ምነግራችሁ ፖቴንሻሊ እናንተ አንደርስታንድ ታደርጉት በማሰብ ነው። ስለዚህ ትሩ ሶሻል ሚዲያቸው ላይ ነው ትራምፕ ዘለግ ያለ ትሩ ሶሻል ሚዲያቸው ላይ የጻፉት በጣም ብዙ ነው፣ በዛ ያለ ነው። ትሩ ሶሻል ሚዲያቸው ላይ የተቀመጠው በዚህ ልክ ነው እንደምትመለከቱት ይሄ ነው ትሩ ሶሻል ሚዲያቸው ላይ ያስቀመጡት። ስለዚህ ይሄን ተረጉምላችኋል። ኦፍኮርስ እንደምታውም አስቸጋሪ ነው፣ የተወዛገበ ነው። ያ ማለት ወደ እርቅ ይመጣሉ ተብሎም የሚታሰብበት እድል የለውም። ግን ቃል በቃል የጻፉትን እንግዲህ በጣም በርከት ያለ ጽሁፍ ነው የጻፉት። እኔ ግን ፈጠን ብዬ ዋና ዋናዎቹን ነግራችኋለሁኝ። ከሶሻል ሚዲያቸው ከትሩዛቸው ላይ የተገኘውን ነው የምነግራችሁ። ኢራን must agree that they will never have a nuclear weapon or bomb ኢራን መቼውንም ቢሆን የኒውክሌር ጦር መሳሪያ እንዳትታጠቅ ወይም ኒውክሌር ቦምቡ እንዲኖራት አንፈልግም። ኔቨር ዊል ኔቨር ሃቭ ሊኖራት አይችልም ነው ያሉት። አንደኛ ይሄ ነው። the Hormuz must be immediately open, not holes or unrestricted shipping traffic in both directions. የሆርሙዝ ሰርጥ መከፈት አለበት ኢሚዲየትሊ አሁኑ ነው ማለት ነው። not holes ምንም አይነት ክፍያ አይደረግበትም። የመርከቦች እንቅስቃሴም ሪስትሪክሽን ሊኖረው አይገባም የሚል ነው። all war mines, bombs, if any, will be terminated. We have removed through detonation numerous such mines with our gun underwater mine with sweepers የሚል ሀሳብ again አጋርተዋል። ምንድን ነው ያሉት? እንግዲህ ሁሉም በዚህ በውሃ ውስጥ የተጠመዱ ማይንስ የሚባሉት ቦምቦች እነሱ መክሸፍ አለባቸው፣ አንድም ሳይቀር ተርሚኔትድ መደረግ አለባቸው። እንደዛ የማይሆን we have removed አስወግደናቸዋል። ግን ደግሞ detonation numerous such mines with our great underwater mines sweepers የቀሩትን ከዚህ በፊት አጥተናቸዋል፣ ግን የቀሩም ካሉ ማጥፋት አለብን ነው የሚል ሀሳብ ያስቀመጡት። Iran will complete the immediate removal and or the detonation of any mines that are left, which will not be many. የቀሩትን ብዙ አይደለም ብለን እናስባለን፣ ግን የቀሩትን እነሱን እንትን እንድንላቸው አሜን እንዲያጠፉ እድል ሰጥተናል ነው። ships killed and due to our amazing and unprecedented naval blockage, which will now be lifted many start the process of heading home የሚል ነው። እንግዲህ ያው በጀግናው ጦራችን በአሜሪካ ጦር አማካኝነት በስትሬት ኦፍ ሆርሙዝ የተያዙ መርከበኞች ወይም ደግሞ መርከቦች ይለቀቃሉ በእኛ አማካኝነት በጀግናው ብለው ራሳቸውን እንትን ለማለት ሞክረዋል። now will be lifted many start the process of heading home ወደ ቤታቸው ለመሄድ የተወሰኑት ደግሞ ፕሮሰስ ተጀምሮላቸዋል ነው ያሉት ትራምፕ። ድጋሚ ያሉት say hello to your wives, husbands, parents and families from me, your favorite president. ትራምፕ ይናል ከተወዳጁ ፕሬዚዳንት የተሰጣችሁ መልእክት ነው። from your favorite president ካሉ በኋላ እንግዲህ ፌቨራይት ናቸው ምንድናቸው ሌላው ሳለ ምን አገባ የሚለውን እንደውና ያሉት ነው። እንግዲህ ባለቤቶቻችሁን ሚስቶቻችሁን ማለት ነው። ሴቶች ከሆኑ እንግዲህ ዋይቭስ ወንዶች ከሆኑ ባሎቻችሁን፣ ቤተሰቦቻችሁን በጠቅላላው እንግዲህ የቅርብ ወዳጅ ዘመዶቻችሁን ከፕሬዚዳንት ዶናልድ ትራምፕ ከወዳጁ ፕሬዚዳንታችሁ ሰላም ተደርሷችኋል ሀይ በሉ የሚል ጽሁፍ ነው ያጋሩት። እንግዲህ እንዴት ነው ይሄ ነገር ምናይ ይሆናል። the energy material sometimes referred to as nuclear gas, which is buried deep underground with virtually collapsed mountains caused by our powerful B-2 bomber attack 11 months ago, sailing on top of it will be unearthed by the United States in bracket, which it is agreed is the only country along with China with the mechanical capability of doing so. ይሄ እንግዲህ
ከቻይናም ጋር ሲያነካክሱ ነው ጉዳዩ። ትራምፕ እንግዲህ በዋናነት ምንድነው ሀሳባቸው በኤኒ ሚንስ እና በየትኛውም መለኪያ እንትኑ እንዳይኖራቸው ነው። ግን ኒውክሌር ደስ ይሉታል። የኒውክሌር አዋራ ነው የሚሉት። ምክንያቱም ኒውክሌሩ ተመቷል። በቢቱ ቦምብ ጣዮች እናስታውሳለን። ሰኔ ላይ ወይም 11 ወሩ ነው አሁን። እሱ ላይ የተመታውን በማስታወስ የለም ወድሟል። ግን የቀረውን ደስ ኒውክሌር እሱን እንግዲህ የማጥራት ስራ ከተቀበረበት የመምታትና የማውጣት ወይም ደግሞ ጫናዎችን በዛ ልክ የመቋጨት እንትን አለኝ ነው የሚሉት እንግዲህ እሳቸው። ኦፍኮርስ ይሄን ማድረግ የሚችለው ደግሞ ካፓቢሊቲ ያላት ከቻይና ጋር እንደዚህ አይነት ነገር ነው። ያው ቻይና ጋር ለማገናኘት ነው። እሱ ፖለቲካሊ እንትን ላይ ሆን ይችላል። እንግዲህ ዲስትሮይ እናደርጋቸዋል። ኖ መኒ ዊል ቢ ኤክስቼንጅድ until further notice other items of far less importance have been agreed to. I will be making now in the situation Iran to make a final determination. Thank you for your attention to this more ፕሬዚዳንት ዶናልድ ጄ ትራምፕ የሚል ሀሳብ ነው እንግዲህ በትሩ ሶሻል ሚዲያ ላይ ሰፋ አድርገው ያስቀመጡት። እንግዲህ ትራምፕ ትንሽ የማይሆን አይነት ሀሳብ ነው ያቀረቡት፣ ግን ዋቴቨር ኦፍኮርስ ዓለም ስትጠብቀው የነበረ ጉዳይም ስለሆነ በበጎ ሊታይ የሚችል ነው። ግን የፕሬዚዳንት ዶናልድ ትራምፕ የሚጨበጥ ሀሳብ አይደለም ያቀረቡት፣ ግን በብዙ መንገድ በበጎ ሊታይ ይችላል። ቢካዝ እስካሁን የነበረው እንመታለን፣ ቀይ መስመር፣ ጥቁር መስመር እንደዚህ ዛቻዎች ነበሩ። አሁን ባለው ሁኔታ ግን መፍትሄ ሊያመጣ የሚችል የፖለቲካ ኮንቴክስት ነው የፈጠሩት። ግን ብዙ መገናኛ ብዙሃን ፕሬዚዳንት ዶናልድ ትራምፕ ያሉትን እያመኑ አይደለም። ትራምፕ ሆልዲንግ ሚቲንግ ቱ ሜክ ፋይናል ዲተርሚኔሽንስ ኦን ኢራን ዲል። ስለ ኢራን ዲል እንግዲህ ዘግተው እየመከሩ ነው። ምንድን ነው እየመከሩ ያሉት? ምንስ መፍትሄ ይዞልን ይመጣሉ ለዓለም የሚለው መነጋገሪያ ሆኗል። ግን እስካሁን ባለው ሁኔታ ፕሬዚዳንት ዶናልድ ትራምፕ እንግዲህ በሲቹዌሽን ሩም ውስጥ መምከራቸው ጥቅሙ ምንድን ነው? ምን አይነት አድቫንቴጅ ለዓለማችን ይዞ ይመጣል የሚለውን እንደዚህ ብዙ ሰዎች የሚጨነቁበት ጉዳይ ሆኗል። ግን የሆርሙዝ ጉዳይ ክፈሉ አትክፈሉ፣ የሆርሙዝ ጉዳይ ብቻ ሳይሆን የኒውክሌር ጉዳይ ምንድን ነው ያለው አንድምታ የሚለው ብዙ ሰዎችን እያሳሰበ ይገኛል። አሁን ሲቹዌሽን ሩም ውስጥ ፋይናል ውሳኔያቸውን ወይም ዴተርሚኔሽናቸውን ለማስቀመጥ ሲስፋየር ዊዝ ኢራን የመሳሰሉ ጉዳዮችንም ለማስቀመጥ ፕሬዚዳንት ዶናልድ ትራምፕ የተለያዩ ሀሳቦችን እያቀረበ ይገኛል። he said Iran must agree that they will never have a nuclear weapon or bomb, that the Strait of Hormuz must be reopened for unrestricted shipping traffic in both directions, and that any means in the world must be destroyed. እንደዚህ አይነት ሀሳቦችም እንግዲህ ተካቶበት በጣም በተደጋጋሚ ስለነገርኳቸው እንደዚህ አይነት ነገሮች አሉ። ኢራን እንግዲህ ሪሙቭ ለማድረግ ዲስትሮይ ለማድረግ ዩራኒየሟን ታሳቢ ማድረግ አለባት የሚል ነገር አለ። ግን ይሄኛው በፕሬዚዳንት ዶናልድ ትራምፕ ላይ ፖለቲካዊ ጫናን ብቻ ሳይሆን በጣም ቴክኒካሊ ሆኖ የመንግስታቸው የሚድተርም ኤሌክሽን ፌለሪቲ ሊያመጣ ስለሚችል በጥንቃቄ ሊያደርጉት ይችላሉ ተብሎ ይታሰባል። እንግዲህ አርዝ አደርገዋለሁ የኢራን ኒውክሌር የሚል ሀሳብ ነው ያነሱት። ግን በጣም አስቸጋሪው ኢራን ኒውክሌር ትለቃለች አትለቅም፣ ወይም ደግሞ ይሄ አሳልፋ ትሰጣለች አትሰጥም የሚለው አስቸጋሪ ነው። እንግዲህ ከዚህ በፊት ነግራችኋለሁ። ኢራን ኒውክሌር አሳልፋ ልትሰጥበት የምችልባቸው መንገዶችን ከዚህ በፊት ለመዘርዘር ተሞክሮ ነበረ። ግን አንደኛውና የመጀመሪያው እዛው ማጥፋት፣ ትብብሩ ከማን ጋር? IAEA ራሷ ኢራን አሜሪካ ሆነው እዛው ለማጥፋት አንድ። ሁለተኛ ደግሞ አሳልፎ ለመስጠት ለማን? ለራሽያ የተሻለ ኮንሰፕት እንደሆነ የኢራን ፖለቲከኞችም ይወስዱታል። ሁለተኛው ሶስተኛው ደግሞ ለአሜሪካ አሳልፎ መስጠት። አሁን ሌላ ኦፕሽን ደግሞ ለካዛክስታን አሳልፎ መስጠት የሚል አንድ ሀሳብ ወጥቷል ከIAEA በኩል። ግን እንግዲህ የኢራን ፖለቲከኞች አናውንስመንታቸው ምን ሊሆን ይችላል? ብዙ ጉዳዮችን ዓለም በጣም በክትትል የተከታተለችው ያለ ጉዳይ ነው። እና ፕሬዚዳንት ቭላድሚር ፑቲንም በዚህ ጉዳይ ላይ ሀሳብ ይሰጣሉ ተብሎ ይታሰባል። ምክንያቱም ይሄ የዓለም ጉዳይ ስለሆነ። ፕላስ ደግሞ ፕሬዚዳንት ቭላድሚር ፑቲን በዩሮዥያ ላይ ትልልቅ የፖለቲካ እንትናቸውን እያሳረፉ ያሉ ሰው ሆነዋል ፑቲን። ምክንያቱም ካዛክስታን በዚህ በዩሮዥያ ጉባኤ ላይ ይገኛሉ። በእነዚህ ሁኔታዎች ላይ ውይይትም እያደረጉም ስለሆነ ከዚህ ከሳንክሽኖች ጋር በተገናኘ ኢራን ላይ ጣጣ ለማምጣት በሚሞከርበት ሰዓት የኢራን ጥንካሬ ምንድን ነው? ኢራን ምን አይነት
ችግር ውስጥ ነው ያለችው የሚለውን ታሳቢ ከማድረግ አንጻርና ፖለቲካሊ እሳቸውም ግንዛቤ ከመፍጠር አንጻር አንዳንድ ጉዳዮች ላይ መፍትሄ ያመጣሉ ተብሎ ይታሰባል። ግን በዓለም ላይ እንደዚህ አይነት ውዝግብግብ ያለ ፖለቲካ ዓለም እንደው ታይቶም አይታወቅም። አሁን ይሄ ትራምፕ አንዴ ነው በሌላ ጊዜ just I'm getting some kinds of fiction that is from Iran, he says. Then sometimes he said they crossed all the red lines, so we are going to bomb them ይላሉ ትራምፕ። እነዚህ ሁኔታዎች ደግሞ በዓለም ፖለቲካም ላይ ትንሽ ፈታኝ የሆኑ ችግሮችን ሊያመጡ ይችላሉ። ስለዚህ አንዳንድ ሁኔታዎችን obviously clearly ማስቀመጥ ያስፈልጋል because this is the time of illusion now. እንግዲህ በጣም this is a time of illusion. The announcement by itself as illusions, how people are thinking sometimes something is good or bad, and in just a kind of claim, kind of political situation, and I mean just it needs to discuss on the table the situation. እንደዚህ አይነት ሀሳቦች አሉ። እንግዲህ ምናልባት ትራምፕ ከሲቹዌሽን ሩም ውስጥ ሲወጡ መነጋገሪያ የሆነ ሀሳብ ሊሰጡ ይችላሉ። ወይም ደግሞ ፖለቲካሊ እንግዲህ ዓለምን ኤንጌጅ ሊያደርግ የሚችል የናቫል ብሎኬጁን ጉዳይ መፍትሄ ሊያሰጥ የሚችልና እስካሁን ባለው ሁኔታ ደግሞ እንደው ጥሩ የሚባል ነገር ነው ሊያመጣ ይችላል ተብሎ የሚታሰበው። ኤኒዌይ ከኢራን በኩል አንድ ሶርስ አሁን ደግሞ ይወጣል ከ35 ሴኮንድ በፊት ነው። ፖለቲካል አንደርስታንዲንግ ሬችድ ዊዝ ዩኤስ ከአሜሪካ ጋር ፖለቲካዊ መረዳቱ አለ፣ ፖለቲካል መግባባት አለ። ኖ ፋይናል ዲል የት A senior Iranian source has told Reuters that Tehran and Washington have reached a political understanding, so the argument has not yet been finalized. We report that this president said he would meet in the White House Situation Room to make a final determination on how to proceed with a potential deal with Iran. We will bring you more on this as it comes in የሚል ሀሳብ አለ። አሁን መረጃዎች በጣም ተለዋጭ እየሆኑ መጥተዋል። ስለዚህ የአሁኑም በዚህ ጉዳይ ነውና አንዳንድ ሀሳቦችን ደግሞ በኋላ ላይ ክሊር አድርገው ራሳቸው ፕሬዚዳንት ዶናልድ ትራምፕ ካመጡት መረጃውን ተመልሼ እነግራችኋለሁ። ለአሁኑ ግን ቴንክ ዩ ቨሪ ማች እንዴት እንግዲህ እነ አባስ አራግቺም ከኦማን ካውንተር ፓርቶች ጋር በዚህ በሆርሙዝ ሰርጥ በኩል ስላለው ሁኔታ የተወያዩበትን መንገድ በበጎ አይተውታል የሚሉ መረጃዎች የሚወጡ ነው። ሄድ መለስ ነው። ኤኒዌይ ከተወሰነ ደቂቃ በኋላ ደግሞ የተወሰነ ሀሳብ የተለየ ሀሳብ ይዘው ሊመጡ ይችላሉ። ቴንክ ዩ ቨሪ ማች እንዴት ቢኒያም ካሴ ነበርኩኝ።